አሉ የርቀት ትዳር ቢቀር ነው የሚሻላችሁ እስካሁን ድረስ ካልገባችሁበት አትግቡበት የርቀትን ትዳር ወላሂ በጣም ከባድ ነው አንድ ሌላኛው ደግሞ ከባዱ ነጥብ ደግሞ ልንገራችሁ አሁን የርቀት ትዳር ብላችሁ አብዛኞቻችሁ የምትነግሩኝ ሴት አረብ ሀገር ተቀምጣ ወንዱ ኢትዮጵያ ተቀምጦ ነው አብዛኞቻችሁ የምታነሱልኝ ነጥብ ይሄ ደግሞ የባሰ የከፋ ጉዳይ ነው ሹፍ ይሄ ደግሞ የባሰ የከፋ ጉዳይ ነው እንዴት በሉ እንዴት እንደከፋ ልንገራችሁ እሱ ኢትዮጵያ ነው ያለው ካልን እሱ አረብ ሀገር ከተባለ የሆነ ስቴሪዮታይፕ አለ ስቴሪዮታይፕ ማለት የሆነ እንጥባዕ ነው የሚሉት አረቦች የሆነ የሚወሰድ ነገር አለ አእምሮ ውስጥ ኖርማሊ ባይ ዲፎልት የሚመጣ ነገር አለ እሱ ምንድነው እሷ ውጭ ሀገር ናት እሱ ደግሞ ሀገር ቤት ነው ስለዚህ ማድረግ አለባት መርዳት አለባት ሀገር ቤት እሷ ፈረንጅ አረብ ሀገር ስለሆነች ወይ ደግሞ ዲያስፖራ ስለሆነች እሱ መርዳት አለባት እሷ እኮ እዚህ አፈር በልታ ተቀቅላ እኮ ነው የምታመጣ አይደል ብር አይደል ቤቱ ማኖር ያለበት እሱ ነው የመስሩፉ ነገር ወደ እሷ ሊዞር ነው ማለት ነው ከዚያ ምን ይመጣል ቤት እንገነባለን ይባላል በማብር ነው ቤት እንገነቡት በሁለታችሁ ብር እኮ አይደለም እሱ ብር የለውም እኮ እየሰራ ራሱ ያንቺን ብር እየፈለገ ነው እና አንቺ ከዚህ ትልክ ያለሽ ቤት ታስገነቢያለሽ በዚያ ቤት ውስጥ ሌላ ሚስት ያገባል አብዛኛው ይሄ ነው እየተፈጠረ ያለው የሚያሳዝን ነገር ነው በነገራችን ላይ አብዛኛው እየተፈጠረ ያለው አንቺ ብር ትልክ ያለሽ እሱ ቤት ይገነባል ያገባበታል በዚያ ቤት ውስጥ የሆነችን ኮረዳ ፈልጎ ያገባል አንቺ ከጫዋታ ውጭ ነሽ በሱ ካርታ ስለሆነ ማለት ነው ያ ነገር አንደኛ ነገር ለሱም እሳት ነው የሚሆንለት አላህ ፊት ይጠይቅበታል አንቺ ለፋሽበትን እሱ ለፍቶ መገንባት ሲገባው አንቺ ለፍተሽ የገነባሽበትን ቤት የለፋሽበትን ቤት የገነባሽውን ንብረት ተመልሶ ራሱ ወስዶ ከመውሰድም አልፎ አግብቶበት አንቺን 5 ሳንቲም የለሽም ብሎ ውጭ ሲጥልሽ አላህ አለ አትርሺ ይሄን ነጥብ አንተም አትርሳ ወንድሜ አላህ አለ እሱ ፊት ትቀርባላችሁ ሁለታችሁ አንተም እሷን በልፋቷ ትቀርባለች አንተም በዘረፍከው ዝርፊያ ትቀርባለህ ብሩን የላከችው ቤት ገንባልንና እንኖርበታለን ብላ ነበር ይሄ ነው ያለው ስለዚህ አሁን ያለው ነገር ምንድነው የርቀትን ትዳር የምጠላበትና የምጸየፍበት አንዱ ምክንያት ይሄ ነው የርቀት ትዳር ሲባል አሁን ለምሳሌ የርቀት ትዳር ሌላ ነገር ቀርቶ እሱ ራሱን ችሎ እሷም ራሷን ችላ አብሮ መቀጠል ይከብዳል እያልኳችሁ ነው መሰላቸቱ ስለሚመጣ አስቡት እሷ የባልነትን ኃላፊነት እየተወጣች ማለትም ብር እየላከች ሹፍ እሷ ብር እየላከች እሷ ሀገር ቤት ተቀምጦ እሷ የምትልከውን ብር እኔ አንድ ጊዜ ያጋጠመኝን ታሪክ መቼም አልረሳው ልጅቷ ባሏና ሀገር ቤት ያው አብረው ነበሩ ነገራችን ላይ አብረው ይኖሩ ነበር ሀገር ቤት ልካ የሆነ ነገር ታሰራዋለች በጣም በብዙ ሚሊዮን ብር ነው ያሰራችው ብዙ ሚሊዮን ብር አሰራችው ባሏን በብዙ ሚሊዮን ብር ፎቅ አስገንብታው ሌላ ሚስት አገባበት ፎቅ ሌላ ሚስት አገባበት በቃ የሆነ እብደት ውስጥ ሆና ነበር የመጣችው ልጅቷ እብደት ውስጥ በቃ እኔ ይከብዳል والله ይከብዳል በጣም ይከብዳል እድሜ ልኳን ለፍታ ስትነግረኝ አሁን 10 ምናምን አመት ይለፋችሁ ያን ነገር ለመስራት አለፍ ስንል ደግሞ አንዳንዶቻቸው ቤተሰቦቻቸውን ያምኑና ወንድሞቻቸው ላይ ብር ይልካሉ እህቶቻቸው ላይ ብር ይልካሉ ሙጭጭ አድርገው ይጨርስና ብሯን ወለበይ ይላታል ያላቀሽም ይሄ ደግሞ ስፍር ቁጥር የለውም እኔ ጋር ስፍር ቁጥር የለውም والله እኔ ጋር እየመጡ ኡስታዝ ምን እናድርግ እጠየቃለሁ ስጠየቅ መልሰው ነገር አንድና አንድ ነገር ነው ሁሌ መከራችኋለሁ ብር ለማንም አትላኩ መሬት ካላችሁ ኢትዮጵያ ላይ መሬቱን ገንቡልን ብላችሁ ሲገነቡ አንድ በአንድ በኢንፎርሜሽን እየተከታተላችሁ ማስገንባት ካልሆነ ግን ወርቃችሁን ደርድሩ እዚሁ ያላችሁበት ሀገር ላይ ታሲ
ወንድሜ ነው አጎቴ ነው አክስቴ ነው እርዷቸው ችግር የለውም ብር አላችሁ አይደል እርዷቸው ለመርዳት ስሩልን ምናምን ብላችሁ መላክ ባንተው ስም አድርግልኝና ስመጣ ትቀይርልኛለህ ትዳር አለው እኮ ይሄ ልጅ ያገባል እኮ ተግባባን ስለዚህ አትሸወዱ አትዋሹ ተግባባን አትሸወዱ አትበሉ ማለት ነው ስለዚህ ፕሊስ ሴቶች እህቶቼ አብዛኛውን እየተቃጠላችሁ ያላችሁት እናንተ ስለሆናችሁ ተጠንቀቁ ይሄ ነጥብ ላይ ስለዚህ አሁን ትዳር የሚባለው ነገር በነገራችን ላይ እናንተ ያስተዋላችሁትን አንድ ነገር ልንገራችሁ እኔ አንድ የሰማሁትም ነገር ስላለ ነው የሆነ ሰው ስራ ሲከብደውና ብር ሲያጣ ለምን ከአረብ ሀገር አንዷን አታገባም ይባላል ታውቃላችሁ ይሄን ያ ማለት ልጁ አንቺ ጋር ሲመጣ ትዳርን ፈልጎ አንቺን አፍቅሮሽ ወዶሽ አይደለም ማለት ነው ሜቢ ሲመጣ ከአረብ ሀገር የሆነ ልጅ ለማግባት አንቺን ብቻ አይደለም ማንንም ያገባል ከዚያ ሚስት ሆኖ ዘና ብሎ ይኖራል ማለት ነው ስለዚህ ባል የምትገዙበት ምክንያት አለ ብዬ አላስብም ባል የምትገዙበት ምክንያት አለ ብዬ አላስብም እናንተ ጋር ያለ ወንድ አለ አይደል አዎ አራት ሆናችሁ አግቡት ምን ችግር አለው እኔ በነገራችን ላይ አንድ የሚያሳስበኝ ነገር ልንገራችሁ የአላህ ሸሪዓ አፕላይ መደረግ ያለበት ሰዓት ላይ አፕላይ እናደርግም እያላችሁ እንትን የምትሉት ተግባባን አፕላይ መደረግ አለበት ሲባል አፕላይ እናደርግም ብላችሁ እንትን የምትሉት ወላሂ አላህ ምስክሬ ነው በጣም ያ ነገር ይጸጽታችኋል ምክንያቱም ያኮ ስለ አራት ስለምን የሚያወራው ሸሪዓ እኮ አንዱ የተፈቀደው እንዲህ ያለ ነገር ላይ ነው አሁን ለምሳሌ ያክል አረብ ሀገር ካላችሁ አረብ ሀገር ወንዱ በጣም ጥቂት ነው ለምሳሌ ያክል ማለት ነው አረብ ሀገር ወንድ በጣም ጥቂት ነው እስከማውቀው ድረስ እርግጠኛ ግን አይደለሁም አላሁ አለም እርግጠኛ አይደለሁም ወንድ ጥቂት ይመስለኛል አይደል ወንድ ጥቂት ይመስለኛል አዎ ነን ይላል አንደኛው አይደላችሁም እነሱ ይመስክሩ ተው በእኛው ሜዳኛው መስክር ነው ተው ወንድ ጥቂት ከሆነ እዚሁ ካንቺ ጋር ያለውን አግቢና 5 ሳንቲም አትሰጪው 5 ሳንቲም ፍቅር ብቻ ትሰጪዋለሽ ፍቅር ትቀበያለሽ እንተሃል አምር አብራችሁ ኖራችሁ ማሻአላህ ተንቀሳቀሰ ይንቀሳቀስ ተግባባን ምክንያቱም ፍቅርሽንም አተሽበት ብርሽንም አተሽበት ህይወትሽንም አተሽበት ሌላ ዓለም ውስጥ ከምትገቢ እዚሁ ያለውን ታገቢያለሽ ከሱ ጋር ትኖሪያለሽ መኖር ያለብሽን ያክል ስሜትም ደግሞ የምትገይበት ምክንያት የለሽም አላህ ፈጥሮታል አንድ ስሜትን خلاص ኑሪው በሐላል መልኩ በሰላማዊ መልኩ ኑሪው በዚያ መልኩ መሄዱ ነው የሚሻለው እንጂ እኔማ ሁለተኛ ከመሆን ቆሜ እቀራለሁ ቆሞ የሚያስቀርሽ ከሀገር ቤት ይመጣልሻል ችግር የለውም እሱ በጣም ቀላል እኮ ነው ከሀገር ቤት አንዱ ይመጣልሽና አግብቶሽ 6 ዓመት አስለፍቶሽ ቤት ያስገነባሽና ተንቀሳቀሽ ይልሻል ከዚያ በኋላ ምን ልታረጊ ነው ሀገር ቤት ያለው የተማመነው ይሄንን ነው ሹፍ አስረግጬ የምነግርሽ ይሄን ነጥብ ሀገር ቤት ያለውም ተማምኖ አንቺን ማግባት የሚፈልገው ትልካለች የሚለውን እናንተ ሁለተኛ ሶስተኛ የሚለውን ነገር ስለምትጸየፉ መስማት ስለማትፈልጉ እዚህ ሁለተኛ ተብዬ ከምኖር ቅድም የረሳሁትን አንድ ነጥብ እንዲህ ማስታወሳችሁ ለትዳር አጋራችሁን ስትመርጡ በሰው አይን አትምረጡ በራሳችሁ ምረጡ የሚል እንትን አለ ለትዳር ሰውን ስትመርጡ መቼም ቢሆን በእናንተ አይን ምረጡ ከሱ ጋር የሚኖረው የእናንተ አይንና የእናንተ ጆሮ የእናንተ አፍንጫ የእናንተ ፊት ነው የሌላ ሰው አይደለም ተግባባን አይደል ያ ነው ስለዚህ እናንተ ሀገር ቤት ያለውን ገና በተለይ አሁን በህገ ወጥ መንገድ እየኖረ ያለ ሰው እኔ እንዴት ሰው ደፍሮ በህገ ወጥ መንገድ እየኖረ ሀገር ቤት ሳይገባል ወላሂ አንዳንዴ ይገርመኛል ምክንያቱም በህገ ወጥ መንገድ እየኖረ ያለ ሰው ማለት ለሀገር ቤት መግባት አይችል ለጉዳዮችን ሀገር ቤት ሄዶ መጨረስ አይችል እንዴው ቢጋጩና ከሱ ጋር መፋታት ብትፈልግ 500,000 ብር ካልከፈልሽ አልፈታሽም ይላታል ምን ሊፈጠር ነው እዚያኔ አስባችሁታል ስታስቡት ሰፋ አርጎ ማሰቡ ነው የሚሻለው ተግባባን አይደል ለእናንተም ጥቅም ሲባል የሚሻላችሁ ምንድነው
ከሀገር ቤት አንዴ ካገባችሁ አግብታችኋል፣ ቀጥሉ ህይወታችሁን። ያንንም ህይወታችሁን ግን ባላንስ እያደረጋችሁ ይሄዱ። በብር የምትገዙት ባል መሆን የለበትም አበደን። ያላገባችሁ ግን ከሀገር ቤት አታግቡ። ይሄ መልእክቴ ነው። ዳስ ይሄው ነው ያለው። ጀዛኩሙላሁ ኸይረን።